እሺ በቃ የኔ ፍቅር ከዚህ በኋላ ደግሞ በሁሉም ነገር አብሬ ነኝ። እሺ ደግሞ በጣም አፈቅርሃለሁ። በደንብ ትሆኛለሽ፣ ቃል እገባልሻለሁ። ምንም እንኳን ካንተ ጋር ጥሩ የሚባል ትውስታ ባይኖረኝ ግን እኔ በፍጹም እንደዚህ ማድረግ አልፈለኩም ነበር። እስኪ አንቺ ንገሪኝ፣ ቆይ ችግርሽ ምንድን ነው? ሚራ እኔ ሄድኩበት ሁሉ አትከተይኝ። በቃ ተይኝ። በደንብ እከተልሻለሁ። አላማሽ ሁኔታሽ ይገባኝ። ዝምም አልልሽም። ጸባይሽ በአንዴ ተቀይሮ እንዲያልቃሽውሽበትን ነገር ማሳላቅ ዝም ብዬ አልቀመጥ። ድካም አልቀሽ ያደረገ ታውቂያለሽ። እህቴ በጣም ይናፈቀችኝ። ይባስ ብሎ ደግሞ ከእናንተ ጋር መጨቃጨቅ መነታረክ በጣም ስልችት ብሎኛል። እና ሮቤል ክፍል ምንድን ነው የሚያስለቅስሽ? ማልቀስ ከፈለግሽ ራሱ ክፍል አታለቅሽም እንዴ? ሮቤል ናፍቆኝ ልበልሽ? ቆይ አንቺ ለምን አትይኝም? ቆይ ሮቤል ነው ከናፈቀሽ ያለበትን ታውቂ የለ እንዴ? ለምን ሄደሽ አታገኙም? አንቺ ልጠይቅሽ እንጂ እሱ የት ሆኖ ነው አንቺ ነው ወደዚህ ላክሽ? አቃልጅብኝ። የት ነው ያለው? እኔና ሮቤል ምን አለን? አንቺ አይደለሽ እንዴ ፍቅረኛው? እንደውም ከቻልሽ ቀጣዩ እቅዳችሁ ምን እንደሆነ ንገሪኝ። የአንቺም አፍቃሪ እኮ ነው። ለመድፈር ሙከራ ሲያደርግብሽ አንድ ነገር አድርገሽ ቢሆንስ? እሱ ሀሳብማ እኮ ያንቺ ነበር። ደግሞ ሚራ አንቺ ከሌለሽ ሮቤል ብቻው እንደዚህ ነገር መቼም አያደርግ። ያደረገብሽ እኮ እሱ ነው። አሁንም በድጋሚ ያደርገብሽ ሞከረ። እሺ ንገሪኝ፣ ከዛስ ምን ተፈጠረ? ሚራ ወሬሽ፣ ጭቅጭቅሽ፣ በቃ ሁሉ ነገርሽ በጣም ያስጠላኝ። እግር በእግር ነው መከተልሽ ነው። ትንሽ አድካሚ ቢሆንም እውነቱ ላይ ግን ደርስበታለሁ። ጠብቂኝ። ሚራ ወሬሽ፣ ጭቅጭቅሽ፣ በቃ ሁሉ ነገርሽ በጣም ያስጠላኝ። ይሁንሽ መላምትሽን ትተሽ ከራስሽ ጋር ብትታረቂ በጣም ጥሩ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ በተወዳጁና በአዝናኙ ድራማ መጥተናል። እናንተም ዘና እንደምትሉበትና ትምህርት እንደምትወስዱበትም ተስፋ አደርጋለሁ። እንደተለመደውም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት እንግዲህ በዚህ ክፍል ላይ ያየነውና እንዲሁም ዋና ዋና ነጥቦችም አድናን ልኋናንን በማስጣልና እንዲሁም በመከላከልም ሚራን ጉድ እያደረጋትም ይገኛል። ሚራ በፊትም ብዙ ስራዎችን ብዙ ስህተቶችንም ስትሰራ እንደቆየችም ይታወቃል። ታዲያ በአሁኑ ሰዓትም በሰፈሩት ቁና ይሰፈራልና የሚባለውም ለዚህ ነው። ሚራ የሰራችው ስህተትም አንድ ባንድ ዋጋ እያስከፈላት ይገኛል። ሮቤልን በመፈለግ ስትንከራተት የቆየችው ሚራን በስተመጨረሻ ባልጠበቀችውና ባልገመተችው መንገድ ከመጠጊያዋ እንዲሁም አረፍ ከመበያዋ ክፍል ላይ በድንገትም ሮቤልን አስቀምጠውት አግኝተዋለች። በዚህም በተመለከተችውና ባየችው ጊዜም እሷም ማመንና መቀበል አቅቷትም ነበረ። ታዲያም ተዝለፍልፋ ወድቃ ነበር። ሚራ በቀጣይ ቪዲዮስ በምን አይነት መንገድ ትመጣ ይሆን? ያ ስትንሰፈሰፍለት እንዲሁም ሞት ኩሎ ስትለው የነበረው ሮቤል በአሁኑ ሰዓት በእንደዚህ አይነት ሁኔታ ስታገኘው በድንጋጤ ምክንያት ምን ይፈጠር ይሆን? እንዲሁም በጣም ደንግጣምና እንዲሁም የምታወራውና የምትለውም ነገር ጠፍቶባት ወዲያውኑ ነበረ የወደቀችው። ሚራ በአሁኑ ሰዓት የጤና ችግር የሚከሰትባታል ባይነኝ እንደኔ። እናንተስ ምን ታስባላችሁ ቤተሰብ? እስኪ ኮሜንታችሁንም በማስቀመጥ ሀሳባችሁንም አጋሩኝ እያልኩኝ የወደፊት እጣ ፈንታቸውስ በምን አይነት መንገድ ይመጡ ይሆን? አድናን በእርግጥም የወንድሙ መሞትና የወንድሙ ህልፈተ ህይወትም ቢያሳስበውም አሁን ላይ ግን በጣም የሚያስፈልጋትና እንዲሁም የልኋና መረጋጋትና እንዲሁም መበርታትም ነበረ። ታዲያ በአሁኑ ሰዓትም ልኋናን የግድ ማበርታትና እንዲሁም ማረጋጋት አለብኝ በማለትም ከጎኗ እንደሚቆምና ተረጋግታም ነገሮችንም እንደምታስብ ነግሯትም ነበረ። ታዲያ ልኋናም እንዲሁ በመጠለልም ብዙ እንባዎችንም ስታፈስም ተመልክተናታል። እባክህን ሮቤል ይቅር በለኝ፣ ምንም እንኳን ጥሩ ጊዜዎችን ባናሳልፍም ጥሩ ትውስታዎችም ባይኖሩም እኔ ግን ሳልፈልግ
በግድም ቢሆን እኔ አንተን ላጠቃህ ችያለሁ፣ ታዲያም ይቅር በለኝ እያለች እያለቀሰች ባለችበትም ሜራ ግን ተከስታለች። ሜራም ቢሆን አሁንም ጥያቄዋን እያከታተለች መጠየቋንም አላቆመችም። ለምንድነው በአንድ የተቀየረሽ እንዲሁ ልፍስፍስና አልቃሻ የሆንሽበትን ምክንያት ማወቅ እችላለሁ በማለትም ጠየቅቻት። ታዲያ ለሆናም ቢሆን እባክሽን ጭቅጭቅሽ ካደራደር እየሰለቸኝና እያደከመኝ ነው። በዛ ላይ የእህቴ መጥፋት በጣም ያሳስበኛል። ዛሬስ ወዴት ልሄድ በማለትም በምሬት ጥላት ነበር ሄደችው። ሜራም እየተከታተላቻቸውና እንዲሁም እያየቻቸውም ስለሆነ ገና እከታተላቸዋለሁ፣ የተፈጠረውን ችግር ሳላውቅማ አልተኛም አልቀመጥም በማለትም በግልጽ ተናግራለች። አድናንም ቢሆን ሮቤልን የት ነው የጣላችሁት? አንተ ደግሞ ወንድም አይደለም እንዴ? ጨከንክ እኮ በማለትም ሁሉን ነገር እንዲያስረዳትና ሮቤል ያለበትን ሁኔታም እንዲጠቁማት ብትጠይቀውም እሱ ግን በፍጹም አላየውልሽም፣ ሮቤል ትያለች፣ አንቺ ደግሞም ታፈቅሪዋለሽ፣ ትወጀዋለሽ። ከኛ ይልቅ የሚያሳስብሽ ሮቤል ላንቺ ነው። ፈልጊው ውጭና ከዚህ ቤት እባክሽን ልቀቂና ውጭልን፣ ከህይወታችንም ውጪ በማለትም ለሆናና እሱም አብረው ሰላማዊ ኑሮም እንደሚኖሩ አስረግጦ የሚነግራትም ሜራም ቢሆን እይዛተችና የፎከረችም ነበረ። ነገር ግን አሁን ላይም በአፋቸው ሾልኮ ከሜራ ጆሮ የደረሰውም አሁን ላይ ሮቤል በህይወት እንደሌለና እንደሞተም ሰምታም ነበረ። ታዲያም ውሸት ነው ማመን አቅቶኛል፣ ደግሞም ክፍሎቹን እየፈተሽኩኝ ካላየው በስተቀር አላምንም በማለትም አንድ ውሳኔ ወሰነች። ይሄውም አድናን ባላሰበውና ባልጠበቀው መንገድም ቁልፉንም ከእጇ በማስገባትም ክፍሎቹን ፈትሻም ጉዳቸውን ለማውጣት ነበረ። ነገር ግን እንዳሰበችው አልሆነላትም። ሆኖም ግን አድናንንም እያካለበችም ጠራቸውና ሮቤልን የት ነው ያደረጋችሁት? ለመጨረሻ ጊዜ እጠይቃቸዋለሁ፣ ካልሆነ ለፖሊስ እናገራለሁ በማለትም ቀጭን ትዕዛዝም አስቀመጠች። አድናንም በስሜታዊና እንዲሁም በመናደድም አንቺ የሚሉሽን ነገር ስላልሰማሽ ክብርም ሆነ ፍቅር አታውቂም በማለትም በማመነጫጨቅም አስወጣት። ታዲያ ሜራም ቢሆን በሆነውና በተፈጠረውም ነገር እያዘነች እንዲሁም በመንገዶችም እየሄደችም ሳለ ብቻዬን ቀረው፣ እረ ሮቤል የት ነው ያለኸው? ደግሞም እነዚህን ሰዎች አለቃቸውም፣ ያለበትን ቦታማ ሳላውቅ አልቀመጥም በማለትም እንዲሁ እየዛተችና እየፎከረች ባለችበት ሰዓትም ብዙ ጥያቄዎችም እየተመላለሱባትም ነበረ። ታዲያ ወደ አሁኑም ወደ ቤት በደረሰ ሰዓትም ሮቤልን ከዶርሟ ስታገኘውም ማን ነው የተኛው? ማን ነው እንደዚህ ተሸፋፍኖ ጉድ ሊያደርገኝ ያለው በማለትም አሁንም በመንቀጥቀጥና በመፍራትም ስትገልጠውም ሮቤል ነበረ። ሮቤልን ባየችውና በተመለከተችው ጊዜም እሷም ፌንት በልታ ወደቀች። ታዲያም የዛሬ ቪዲዮ የአቆመው ከዚህ ላይ ነበረ። በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጡ ይሆን? ለሆና በፍርሃትና በድንጋጤም በጣም ከባድ ችግር እየገጠማትም ይገኛል። እናም ቤተሰብ